ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 5 ሰዓት ከረቡ ላይ በስታዲየም ኦፍ ላይት ሊቨርፑል ሰንደርላንድን የሚገጥም ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም እጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። የደውሏን ምልክትም በመጫን ሁልጊዜ ሊቨርፑል የሚመለከቱ የተለያዩ አዳዲስ ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት 5 ሰዓት ከሩብ ላይ በእንግሊዝ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብር በስታዲየም ኦፍ ላይት ሊቨርፑል ሰንደርላንድን የሚገጥም ይሆናል። በዚህ ጨዋታ ላይ እንግዲህ በሁለቱም ቡድን በኩል የተለያዩ ተጫዋቾች በጉዳት ምክንያት የሚያመልጣቸው ይሆናል። በሊቨርፑል በኩል ያሉን ስንመለከት ኮነር ብራድሊ፣ ጀረሚ ፍሬምፖንግ፣ አሌክሳንደር ኢሳክ፣ ጁቫኒ ሊዮኒ፣ ጄደን ዳንስ፣ ስቴቨን ባጀቲች በእርግጠኝነት በጉዳት ምክንያት የሚያመልጣቸው ሲሆኑ ጆ ጎሜዝ በበኩሉ በትናንትናው ዕለት ወደ ልምምድ መመለሱ አይዘነጋም። በዛሬው ጨዋታ ላይ ምናልባት ተቀያሪ ወንበር ላይ ሊቀመጥ የሚችልበት እድል አለ እየተባለ ይገኛል። ከነዚህ በተጨማሪ ደግሞ ሳቦዝ ላይ ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ በቀይ ካርድ መውጣቱን ተከትሎ በዛሬው ጨዋታ ላይ በቅጣት ምክንያት የማይኖር ይሆናል። በሰንደርላንድ በኩል ያለውን ስንመለከት በዛሬው ጨዋታ ላይ ትራውሬና ዣካ በጉዳት ምክንያት የማይሰለፉ ይሆናል። የዛሬው ጨዋታ እንግዲህ ለሊቨርፑል በጣም ወሳኝ የሚባል ጨዋታ ነው። ምክንያቱም እንግዲህ ሊቨርፑሎች በዚህ ሰዓት የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ እንግዲህ ከፍተኛ ጥረት እያደረጉ ነው የሚገኙት። በተለይ ደግሞ ትናንትና ምሽት ላይ የተደረጉ ሌሎች የፕሪሚየር ሊግ ጨዋታዎች ነበሩ። በእነዚህ ጨዋታዎችም እንግዲህ ቼልሲም ከሊድስ ጋር እንደዚሁ ደግሞ ማንቸስተር ዩናይትድ ከዌስትሃም ጋር አቻ በሆነ ውጤት ነው ማጠናቀቅ የቻሉትና ሊቨርፑል የዛሬውን ጨዋታ የሚያሸንፍ ከሆነ ከቼልሲ ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ይችላል። እንደዚሁም ከማንቸስተር ጋር ያለውን የነጥብ ልዩነት ደግሞ ወደ 3 ማጥበብ የሚችሉበትን አጋጣሚ አግኝቷልና የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። ከዛ በተጨማሪም እንግዲህ በዚህ ሲዝን ሊቨርፑል መጥፎ የሚባል ሪካርድ ነው እያስመዘገቡ የሚገኙት። 2026 ከገባ በኋላ እንኳን ያደረጓቸውን ጨዋታዎች ስንመለከት አንድ ጨዋታ ብቻ ነው ማሸነፍ የቻሉት። በሁለቱ ሲሸነፉ በአራቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም ደግሞ ባለፉት 20 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻሉት 6 ጨዋታ ብቻ ነው። በ6ቱ አቻ ሲወጡ በ8ቱ ደግሞ ሽንፈት አስተናግዷልና ይህ ሪካርድ ደግሞ 2010 2011 ላይ ሮይ ሁድሰን ካስመዘገቡት ውጤት ያነሰ ውጤት ነው። በዛ ሰዓት እንግዲህ ሮይ ሁድሰን ከ20 ጨዋታዎች 7 ጨዋታ ማሸነፍ ሲችሉ በአራቱ አቻ ወጥተው በ9ኙ ሽንፈት አስተናግዷል። በአጠቃላይ 25 ነጥብ መሰብሰብ ችለው ነበረ። 35ም የዊን ፐርሰንቴጅም ነበራቸው። በዚህ ሰዓት ግን አሰልጣኝ አርነ ስሎት ከ20 ጨዋታዎች 6ቱን አሸንፈው በ6ቱ አቻ ወጥተው በ8ቱ ተሸንፈው 24 ነጥብ ብቻ ነው መሰብሰብ የቻሉት። 30%ም የማሸነፍም ንጽጻሪ ነው ያላቸውና ከሮይ ሁድሰን አንጻር ስንመለከተው ያነሰ ነጥብ ነው እያስመዘገቡ የሚገኙት። ይበልጥ ደግሞ ችግሩን የሚያጎላው ምንድነው ሮይ ሁድሰን የነበራቸው ቡድንና አሁን አሰልጣኝ አርነ ስሎት ያላቸውን ቡድን ስናወዳድረው አሁን ላይ ያለው የአሰልጣኝ አርነ ስሎት ስኳድ የበለጠ ጠንካራ የሚባል ነው። በሮይ ሁድሰን ጊዜ ምናልባት 3-4 ተጫዋቾችን ልናነሳ እንችላለን። በዚህ ሰዓት ግን ከዛ የበለጠ በጣም ጥሩ ተጫዋቾች አሏቸውና እንደዛም ተጫዋቾች ኖሯቸው ራሱ በፕሪሚየር ሊግ ላይ ጥሩ ውጤት እያስመዘገቡ አይደለም የሚገኙትና የዛሬውን ጨዋታ ማሸነፍ ምናልባትም ወደ አሸናፊነት መስመር ሊመልሳቸው ይችላል። ሌላኛው ግን ሊቨርፑሎች መጥፎ የሚባል ጊዜን በዚህ ሲዝን እያሳለፉ እንደሆነ ማሳየው መንገዱ ምንድነው? ሊቨርፑሎች አንደኛ ደረጃ ላይ ለተቀመጠው ለአርሰናል ከመቅረብ ይልቅ 18ኛ ደረጃ ላይ ለተቀመጠው ለዌስትሃም ናቸው የሚቀርቡት። ትናንትና ዌስትሃም በእርግጥ ጨዋታ አድርጓል። ከዛ ጨዋታ በፊት እንኳን የነበረውን የነጥብ ልዩነት ብንመለከት ዌስትሃም 18ኛ ደረጃ ላይ ነበር የተቀመጠው በ24 ነጥብ። ሊቨርፑል ደግሞ በ6ኛ ደረጃ ላይ የተቀመጠው በ39 ነጥብ ነውና ያላቸው የነጥብ ልዩነት 15 ብቻ ነው። ከአርሰናል ጋር ደግሞ የ17 ነጥብ ልዩነት ነው ያላቸውና ከአርሰናል ይልቅ ለዌስትሃም የቀረቡ ቡድን ናቸው እና ምን ያህል የከፋ የውድድር ዘመን እያሳለፉ እንደሆነ ይህም ጥሩ ማሳያ ነው እና ይህንን ጨዋታ ማሸነፍ ለሊቨርፑል በጣም ብዙ ትርጉሞች አሉት። ለተጫዋቾቹም ለኮንፊደንሳቸውም በጣም ትልቅ ትርጉም የሚሰጡት ጨዋታ ነው። ነገር ግን ደግሞ ጨዋታው ቀላል ጨዋታ ይሆናል ተብሎ አይጠበቅም። በተለይ ደግሞ ሰንደርላንዶች በሜዳቸው እስካሁን ድረስ ባደረጓቸው የፕሪሚየር ሊግ ጨዋታዎች ምንም አይነት ሽንፈት አላስተናገዱም። 12 ጨዋታዎችን ማድረግ ሲችሉ በ7ቱ ሲያሸንፉ በ5ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ ይቻሉ። እንደዚሁም በሜዳቸው ባደረጓቸው በአጠቃላይ በ12ቱ ጨዋታዎች ላይ አንድ ጨዋታ ላይ ብቻ ነው ጎል ሳያስቆጥሩ መውጣት የቻሉት። እሱም ከማንቸስተር ሲቲ ጋር ባደረገው ጨዋታ ነው የነበረው። በዛ ጨዋታ ላይ እንግዲህ 0-0 በሆነ ውጤት ነበረ ማጠናቀቅ የቻሉት። በቀሪዎቹ በ11 ጨዋታዎች ላይ ግን ጎል ማስቆጠር የቻሉ ቡድን ናቸውና ሊቨርፑል ዛሬ በጣም አስቸጋሪ የሚባል ተጋጣሚው ከፊት ለፊቱ አለ። ሊቨርፑሎች ዛሬ ምን አይነት ሰንደርላንድን ሊገጥሙ ይችላሉ የሚለውን
ስንመለከት በተለይ የሰንደርላንድ ጥንካሬን ስንመለከት ሰንደርላንዶች ከኳስ ውጪ በጣም ኮምፓክት ናቸው። ጥቅጥቅት ብለው ነው የሚከላከሉት። በጣም አግሬሲቭ ናቸው የአንድ ለአንድ ግንኙነት ላይ። እንደዚሁም ደግሞ ባገኙት አጋጣሚ ሁላ ለማጥቃት ከፍተኛ እንቅስቃሴ የሚያደርጉ በጣም በፍጥነት የሚንቀሳቀሱ ቡድን ናቸው። እንደዚሁም በሚከላከሉበት ሰዓት በሎ ብሎክ ነው የሚከላከሉት። ያ ሎ ብሎክ ሲከላከሉ ደግሞ በጣም ዲሲፕሊንድ ናቸው። የአጮት ስታይላቸውን ስንመለከት ራሱ በተለይ ከትልልቅ ቲሞች ጋር በሚጫወቱበት ሰዓት ኳሱን ለተጋጣሚ ቡድን ነው የሚለቁት። ከዛ በኋላ ተጋጣሚ ቡድኖች ወደ እነሱ በደንብ እንዲጠጉ ያደርጋሉ። በዛች አጋጣሚ ደግሞ ኳሱን ቀምተው በፈጣን መልሶ ማጥቃት ተጋጣሚ ቡድን ለማጥቃት ነው የሚገቡት። እንደዚሁም ደግሞ የተለያዩ የማጥቃት መንገድም አላቸው። በተለይ ደግሞ በሴት ፒስ፣ በሰከንድ ቦል እንደዚሁም ደግሞ ስቴዲየሙን በመጠቀም ተጋጣሚ ቡድን ለማጥቃት ከፍተኛ ጥረት የሚያደርጉ ቡድን ናቸው። በዘንድሮ ሲዝን እንግዲህ በአጠቃላይ 27 ጎሎችን ማስቆጠር ችለዋል ሰንደርላንዶች። ከነዚህ 27 ጎሎች መካከል ደግሞ 15ቱ ከክፍት ጨዋታ ማስቆጠር ሲችሉ 7ቱ ከቆሙ ኳሶች ነው ማስቆጠር የቻሉት። 2ቱ ከፔናልቲ፣ 2-3 ጎሎች ደግሞ በኦንጎል አማካኝነት ነው ማስቆጠር የቻሉትና ከቆመ ኳስ ራሱ ምን ያህል ጠንካራ ቡድን እንደሆኑ በደንብ መመልከት እንችላለን። ሊቨርፑሎች እንግዲህ በዚህ ጨዋታ ላይ ፈርስትሬት መሆን መቻል የለባቸውም፣ መሰላቸት መቻል የለባቸውም። ምክንያቱም ሰንደርላንዶች ቅድም እንዳልኳቸው በሎ ብሎክ ነው የሚከላከሉት፣ ጥቅጥቅ ብለው ነው የሚከላከሉትና በዚህ ሰዓት ደግሞ ተጋጣሚ ቡድኖች የመሰላቸት ነገር ሊኖራቸው ይችላል። በተለይ የሚያቀብሉበት መንገድ ካላገኙ በጣም ልትሰላች ትችላለና ያንን ነገር እንዳያገጥማቸው ማድረግ መቻል አለባቸው። እንደዚሁም ደግሞ ስትራክቸራቸውንም ሊያጡ አይገባም፣ ኮንትሮላቸውን ሊያጡ አይገባም። እንደዚሁም ደግሞ አይዴንቲቲያቸውንም ራሱ በደንብ መጠበቅ መቻል አለባቸው። እንደዚሁም በጨዋታው ላይ በጣም ደፋር ሊሆኑ ይገባል፣ ሪስክ መውሰድም ይገባቸዋል። ምክንያቱም ከዚህ በፊት እንግዲህ በተለያዩ ጨዋታዎች ላይ እንደተመለከተን ሪስክ ወስዶ ወደፊት ለማቀበል ጥረት ሲያደርጉ አልተመለከተን። በተለይ ደግሞ ማካሊስተር ይህንን ነገር በተደጋጋሚ ሲያደርግ ተመልክተናል። ባለፈው አመት እንደዚህ አይነት ነገሮችን ከማካሊስተር በተደጋጋሚ ስንመለከት ነበረ። በዘንድሮ ሲዝን ግን ኮንፊደንሳቸው ስለወረደም ጭምር ያንን ነገር እያደረጉ አይደለም የሚገኙት። በዚህ ጨዋታ ላይ ደግሞ የግድ ያንን ማድረግ መቻል አለባቸው። ምክንያቱም በሎ ብሎክ የሚጫወት ቡድን በጣም ትንሽ አጋጣሚዎችን ሊሆን ይችላል ክፍተት ሊፈጥርል የሚችልና በዛች ትንሽ አጋጣሚ ልትጠቀምበት ካልቻልክ ሌላ ተጨማሪ ብዙ እድሎችን ላታገኘ ትችላለህ። ስለዚህ ያገኘውን አጋጣሚ እንዳለ ልትጠቀምበት ይገባል፣ ሪስክ ልትወስድበት ይገባል። ከዛ በተጨማሪም ግን ደግሞ ስህተቶችን ለመቀነስ ከፍተኛ ጥረት ማድረግ መቻል አለባቸው። ሊቨርፑሎች እንግዲህ በዚህ ሲዝን ነጥብ እየጣሉበት ካሉ መንገድ አንደኛው ስህተቶችን በመስራታቸው ምክንያት ነው። እናም እነዚህን ስህተቶች ሊቀንሱ ይገባል። ካልሆነ ግን በዛሬው ጨዋታ ላይም ሽንፈት ሊያስተናግዱ የሚችሉበት እድል አለ። ወቅታዊ አቋማቸውን ስንመለከት በተለይ ደግሞ ያለፉትን 5 ጨዋታ ያደረጉትን እንቅስቃሴ ስንመለከት ሰንደርላንዶች ካለፉት 5 ጨዋታዎች 2ቱን ማሸነፍ ሲችሉ በ2ቱ ተሸንፈው በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በርንሌይን 3-2 እንደዚሁም ክሪስታል ፓላስን 2-1 ሲያሸንፉ ከኤቨርተን ጋር አንዳቻ በአርሰናል 3-2 እንደዚሁም ደግሞ በዌስትሃም 3-1 በሆነ ውጤት ነው የተሸነፉት። የሊቨርፑልን ስንመለከት ካለፉት 5 ጨዋታዎች 3ቱን ሲያሸንፉ በ2ቱ ደግሞ ሽንፈት አስተናግደዋል። ማርሲን 3-2፣ ኳራባግን 6-2 እንደዚሁም ኒውካስል ዩናይትድን 4-1 ሲያሸንፉ በማንቸስተር ሲቲ 2-1 እንደዚሁም በበርንማውዝ 3-2 በሆነ ውጤት ነው የተሸነፉት። ባለፉት 5 ጨዋታዎች ሰንደርላንዶች 7 ጎሎችን ሲያስቆጥሩ ሊቨርፑሎች በአንጻሩ 16 ግቦችን ማስቆጠር ችሏል። በእርስ በርስ ግንኙነትም እንግዲህ ሊቨርፑሎች የተሻለ የማሸነፍ ብልጫ አላቸው። ባለፉት 66 ጨዋታዎች በሜዳቸው ከሜዳቸው ውጪ ባደረጉት ከሰንደርላንድ ጋር የተሸነፉት በ5ቱ ብቻ ነው። ሊቨርፑል ከፍተኛ የበላይነት ማሳየት ችሏል። እንደዚሁም ባለፉት 15 ጨዋታዎች ደግሞ ሊቨርፑል 7ቱን ሲያሸንፍ በ7ቱ ደግሞ አቻ በሆነ ውጤት ማጠናቀቅ ሲችሉ በአንዱ ሰንደርላንድ ማሸነፍ ችሏል። ያለፉትን 5 የመጨረሻ የእርስ በርስ ግንኙነቶችን ስንመለከት ሊቨርፑል በ2ቱ ሲያሸንፍ በ3ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ ሰንደርላንዶች ሊቨርፑልን ማሸነፍ የቻሉት 2012 ላይ ነው የነበረ። በስታዲየም ኦፍ ላይት 1-2 በሆነ ውጤት ነበር ማሸነፍ የቻሉት። የሰንደርላንድንም የማሸነፊያ ግብም ቤንድትነር ነበረ ከመረብ ማሳረፍ የቻለው። ከዛ በኋላ እንግዲህ ሊቨርፑልን ማሸነፍ አልቻለም። ለመጨረሻ ጊዜ እነዚህ ሁለት ክለቦች በሰንደርላንድ ሜዳ በስቴዲየም ኦፍ ላይት የተገናኙት 2017 ላይ ነበረ ከ9 ዓመት በፊት። እናም በዛ ጨዋታ ላይ እንግዲህ 2-2 በሆነ ውጤት ነበረ ማጠናቀቅ የቻሉት። የሰንደርላንድን 2 ግቦች ዴፎ በ25ኛውና በ84ኛው ደቂቃ ላይ በሁለቱንም በፍጹም ቅጣት ምት ማስቆጠር ሲችል የሊቨርፑልን ደግሞ ስተሪጅ 19ኛው ደቂቃ ላይ እንደዚሁ ማኔ 72ኛው ደቂቃ ላይ ነበረ ማስቆጠር የቻሉት። በዚህ ሲዝን በአንፊልድ ያደረጉትን ጨዋታ ስንመለከት ደግሞ አንዳቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። የሊቨርፑልን
ግብ ሙኬላ በራሱ ግብ ላይ 81ኛው ደቂቃ ላይ ሲያስቆጥር የሰንደርላንድን ግብ ደግሞ ታሊባ 67ኛው ደቂቃ ላይ ነበረ ማስቆጠር የቻሉ። በዛ ጨዋታ ላይ እንግዲህ ሊቨርፑል ጨዋታውን መቆጣጠር ችሎ ነበረ፣ ብዙ ሙከራዎችን ማድረግ ችሎ ነበረ። ነገር ግን ደግሞ የሰንደርላንድ መከላከል ለሊቨርፑል በጣም ከባድ ፈተና ሆኖበት መመልከት ይችለናል። በዛሬው ጨዋታ ላይም እንግዲህ ተመሳሳይ ነገርን ነው የምንጠብቀው። ሰንደርላንዶች በጣም በጥብቅ ሁኔታ ይከላከላሉ። ከዛ በኋላ ባገኟቸው አጋጣሚዎች ላይ ደግሞ በካውንተር አታክ ለመሄድ ከፍተኛ ጥረት የሚያደርጉ ቡድን ነው የሚሆኑት። ነገር ግን በሰንደርላንድ በኩል ዣካ በዚህ ጨዋታ ላይ አለመኖሩ ይጎዳቸዋል ተብሎ ነው የሚጠበቀው። በተለይ በዚህ ሲዝን በጣም ምርጥ እንቅስቃሴን ሲያደርጉ በመጀመሪያው አጋማሽ የሲዝኑ አጋማሽ ላይ ማለት ነው የዣካ ድንቅ ብቃት በጣም ወሳኝ ሚናን ተጫውቶላቸው ነበረ። እሱ ከተጎዳ በኋላ እንግዲህ የተለያዩ ነጥቦችን እየጣሉ ነው የሚገኙት። አቋማቸውም ወርዶ ነው እየተመለከትን የምንገኘውና ዣካ በዚህ ጨዋታ ላይ አለመኖሩ ሰንደርላንዶችን ይጎዳቸዋል ተብሎ ይጠበቃል። በሊቨርፑል በኩል ደግሞ ሳቡዝ ላይ በዚህ ጨዋታ ላይ አለመኖሩ ለሊቨርፑል ጉዳት ይሆናቸዋል ተብሎ ነው የሚጠበቀው። በመጨረሻ የምንመለከተው ሊቨርፑሎች ይዘውት ሊገቡት የሚችሉትን አሰላለፍ ይሆናል። በበረኛ በኩል አሁንም አሊሰን ቤከር በቋሚነት የሚጀምር ይሆናል። በቀኝ ፉልባክ በኩል ምናልባት ጆንስ ሊጀምር የሚችልበት እድል አለ ተብሎ ነው የሚጠበቀው። አሁን ላይ እንግዲህ በዛ በኩል የሚጫወቱ 3 ተጫዋቾች አሉ። ከርቲስ ጆንስ፣ ኤንዶ እንደዚሁም ደግሞ ራምሴ ናቸው። በትናንትናው ጋዜጣዊ መግለጫ ላይ ደግሞ ራምሴን በዚህ ጨዋታ እንደማይጠቀሙት ተናግሯል። ስለዚህ ያለው አማራጭ ምንድነው? ወይ ጆንስ ነው ወይም ደግሞ ኤንዶን መጠቀም ነው እና በዚህ ጨዋታ ላይ እንግዲህ ከርቲስ ጆንስን ይጠቀሙታል ተብሎ ይጠበቃል። በመሀል ተከላካይ ስፍራ ላይ አሁንም ቨርጅል ቫን ዳይክ እና ኢብራሂማ ኮናቴ አብረው የሚጀምሩ ይሆናል። ግራ ፉልባክ ላይ ደግሞ ኬርኬዝ የሚጀምር ይሆናል። በተለይ ደግሞ ሰንደርላንዶች በካውንተር አታክ ሊቨርፑል ለማጥቃት ስለሚገቡ የኬርኬዝ ፍጥነት በደንብ የሚያስፈልግ ነውና በዚህ ጨዋታ ላይ በቋሚነት የሚጀምር ይሆናል። በደብል ፒቮቱ ላይ አሌክሲስ ማካሊስተርና ራያን ግራቨንበርግ የሚጀምሩ ሲሆኑ ከነሱ ፊት ለፊት ባሉት 3 ቦታዎች ላይ ፍሎሪያን ቪርትዝ፣ ኮዲ ጋክፖ እንደዚሁም መሐመድ ሳላ ሲጀምሩ 9 ቁጥር ቦታ ላይ ደግሞ ሂጎ ኤኪቲኬ ይጀምራል ተብሎ ይጠበቃል። እናንተስ በቋሚነት ማን ሊጀምር ይችላል? በተለይ ደግሞ በዋነኝነት በቀኝ ፉልባክ ቦታ ላይ ማን ሊጀምር ይችላል ብላችሁ ታስባላችሁ? ማንስ መጀመር አለበት? እንደዚሁም የጨዋታ ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።